ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። ዕለተ እሁድ ሐምሌ 5 2018 ዓ.ም በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የአጼ ዘርዓ ያዕቆብ አንደኛ ኮር የአጼ ይኩኖ አምላክ ክፍለ ጦር ወታደራዊ ግምገማ አካሄደ። የጀብደኛው ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር አትሮኖስ ሻለቃ ደፈጣ በመጣል በአገዛዙ ሰራዊት ላይም የማያዳግም እርምጃ ወሰደች። በመንዝ አውራጃ በሞላሌ ከተማ በተሰነዘረ ጥቃት የወረዳው የሚኒሻ ጽሕፈት ቤት ኃላፊና የመቶ መሪ መገደላቸውንም ተገለጸ። ከኮላሽ ተራራማ ስፍራ እስከ ዓለም ከተማ ጫፍ በናዶ ክፍለ ጦር ታሪክ ተሰራ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የአጼ ዘርዓ ያዕቆብ አንደኛ ኮር የአጼ ይኩኖ አምላክ ክፍለ ጦር ወታደራዊ ግምገማ አካሄደ። የታጠቀ ህዝባዊ ኃይሎች የትጥቅ ትግል ጉዟቸውን ስኬታማ ለማድረግ ካላቸው ቁልፍ ስትራቴጂዎች አንዱ የውስጥ ጥንካሬን መፈተሽ፣ ድክመቶችን ማረምና ቀጣይ ወታደራዊ ግዳጆችን በንቃት ማቀድ ነው። ይህንን መርህ መሰረት በማድረግም ሐምሌ 3 2018 ዓ.ም በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኙ የአጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር ከፍተኛ ወታደራዊ ግምገማ አካሂደዋል። በትጥቅ ትግል ስነ ልቦና ውስጥ የአዛዦችና የሰራዊቱ መግባባት ለውጊያ ዝግጁነት ወሳኝ ሚና ይጫወታል። በዚህ መድረክ ላይ የኮር ወታደራዊ ዋና አዛዥ፣ የክፍለ ጦር ዋና መሪ፣ የክፍለ ጦር ወታደራዊ አዛዥ፣ የሻለቃ አመራሮችና ሻምበል መሪዎች ድረስ ያሉ ሁሉም የጦር መኮንኖች በሙሉም ተገኝተዋል። ይህ አይነቱ የተዋረድ መሪዎችም ጥምረት በትግሉ መስመር ውስጥ ያለውን የእዝ ሰንሰለትም ለማጠናከርና መመሪያዎችንም እስከ ታችኛው የሰራዊት አባል ድረስም በግልጽ ለማውረድም ትልቅ አቅም ይፈጥራል። መድረኩ በኮር ወታደራዊ ዋና አዛዥ መቶ አለቃ ተፈሪ የተመራ ሲሆን በመድረኩ እንደገለጸው የተካሄደው ጥልቅ ወታደራዊ ግምገማም እጅግ አመርቂና ስኬታማ ነበር። ለቀጣይም የተሻለ ቁመና እንዲኖረንምና ወትሮም ለድርጅታዊ ተልዕኮ የሚያነሳሳ ግምገማ ነው። በትጥቅ ትግል ሂደት ውስጥ የሚገጥሙ ውስጣዊና ውጫዊ ፈተናዎችንም በወታደራዊ ሳይንስ መነጽርም የገመገመው ይህ መድረክ ሰራዊቱ ለቀጣይ ተልዕኮችና ግዳጆች በአዲስ መንፈስና በላቀ ዝግጁነትም እንዲነሳሳም አድርጎታል ብለዋል። ይህ ግምገማ ክፍለ ጦሩ በስትራቴጂካዊና በታክቲክ ረገድ ያለውን ቁመና ያጠናክርም ሲሆን መላው የክፍለ ጦር አመራሮችም ለቀጣዩ የትግል ምዕራፍና ለሚሰጡ ማናቸውም ወታደራዊ ግዳጆች ሙሉ ዝግጁነት መሆናቸውንም በጽናት አንጸባርቀዋል። 50 አለቃ በላይ ውበትን ጨምሮ 6 የአገዛዙ ወታደሮች 34ኛ ክፍለ ጦርን ተቀላቀሉ። በአማራ ህዝብ ላይ የደረሰ ያለውንም ግፍ የተቃወሙ የአገዛዙ ወታደሮች በኦሮሚያ ክልል አምቦ ዞን ከሚገኘው ከ601ኛ ኮር በመውጣትና የ16 ቀናት ፈታኝ ጉዞን በመጓዝ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 206ኛ ኮር 34ኛ ክፍለ ጦርን ተቀላቅለዋል። ከኦሮሚያ ክልል አምቦ ለቀናት ተጉዘው ፋኖን የተቀላቀሉት የመከላከያ ሰራዊት አባሎቹ መካከል 50 አለቃ በላይ ውበትን፣ 10 አለቃ ሰጠኝ ደሴ፣ አዱኛው ታጠቀ፣ አቤል ጌትነት የሚገኙበት ሲሆኑ ፋኖን ለመቀላቀል ያነሳሳቸው በአማራ ተወላጅነት ላይ እየተፈጸመ ያለውን ግፍ ከጊዜ ወደ ጊዜ እየጨመረ መሆኑንም ገልጸው ከፋኖ ጎን ተሰልፈን አገዛዙን በጋራ ለመታገልም መወሰናቸውንም ተናግረዋል። በተጨማሪም ከትምህርት ቤት ታፍሰው በግዳጅ የተወሰደው ታዳጊው ምስጋናው አበባው እንዲሁም አለሰው አበዋ የተባለ ሚኒሻ ከደብረ ማርቆስ መውጣት የ34ኛ ክፍለ ጦር ተርላ ጓለ ሻለቃን ተቀላቅለዋል ሲል የክፍለ ጦሩ ህዝብ ግንኙነት በክፍሉ በኩል ባወጣው መረጃም አስታውቋል።
በመንዝ አውራጃ በሞላሌ ከተማ በተሰነዘረ ጥቃት የወረዳው የሚኒሻ ጽሕፈት ቤት ኃላፊና የ100 መሪ መገደላቸውንም ተገለጸ። በመንዝ ማማ ክላስተር ሞላሌ ከተማ ውስጥ በብልጽግና አገዛዝ ሰራዊት ላይ በተሰነዘረ ድንገተኛ ጥቃት የወረዳው የሚኒሻ ጽሕፈት ቤት ኃላፊና የ100 መሪ መገደላቸውንም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር አስታወቀ። የኮሩ ሚዲያና ኮሙኒኬሽን ክፍል ባወጣው መረጃ መሰረት ሐምሌ 4 ቀን 2018 ዓ.ም ሌሊት የአጼ ምኒልክ ክፍለ ጦር ቃኞችም ወደ ሞላሌ ከተማ ሰርገው በመግባት በወሰዱት የማያዳግም እርምጃም የሚኒሻ 100 መሪ የሆነውን ኃይሉ ከፈለውን እስከ ወዲያኛው ሸኝተውታል። በዚሁ ጥቃት በሌሎች ያገዛዙ ሰራዊት ላይም ከፍተኛ ጉዳት መድረሱንም ተገልጿል። ይህ በእንዲህ እንዳለም የፋኖ ቤተሰብ ከብቶችን ዘርፈው በመሸሽ ላይ በነበሩ የሚኒሻ አባላት ላይም በአካባቢው የሚንቀሳቀሱት የአባት አርበኞች በወሰዱት አጸፋዊ እርምጃ የመንዝማማ ወረዳ የሚኒሻ ጽሕፈት ቤት ኃላፊ አቶ ችላባቸው የተባሉ ግለሰብና ሌሎች የሚኒሻ አባላትንም ተገድለዋል። በጥቃቱ የቆሰሉ በርካታ ያገዛዙ ሰራዊቶች በአሁኑ ወቅት በሞላሌ ከተማ ሆስፒታል ገብተው በመታከም ላይ እንደሚገኙም የኮሩ መግለጫም ያመላክታል። ከኮላሽ ተራራማ ስፍራ እስከ ዓለም ከተማ ጫፍ በናዶ ክፍለ ጦር ታሪክ ተሰራ። ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ናዶ ክፍለ ጦር በመርሐቤቴ አውራጃ በታሪካዊቷ የኮላሽ ተራራማ ስፍራና በዓለም ከተማ ዙሪያ ሰፍሮ በነበረው የብልጽግና አገዛዝ ሰራዊት ላይ የናዶ ክፍለ ጦር ጀግኖችም መብረቃዊ ጥቃትን በመሰንዘር አኩሪ ድልም አስመዝግበዋል። ሐምሌ 4 2018 ዓ.ም 10 ሰዓት ጀምሮ በላይ ቤት ኮላሽ ተራራ ላይ የገባው የክፍለ ጦሩ ሻለቃ የጥላትን የቁም ምሽግ ሙሉ በሙሉ በመበተን አካባቢውን በቁጥጥር ስር በማድረግም በተጨማሪም በዞማ ዙሪያና ከዓለም ከተማ መውጫ በአከያ መስክ ላይ የሰፈረውን የጥላት ኃይልም ሌላኛዋ የክፍለ ጦሩ ሻለቆች በቅንጅት ተቆልፎ የተያዘ ሲሆን በተደረገው የጨበጣ ውጊያ ጠላት ክፉኛ ተመቷል። በዚህ አስደናቂ ውጊያም አንድ ሙሉ ያገዛዙ ታጣቂ የጫነ ኦራል ተሽከርካሪ ልዩ ስሙ ዘይታ በተባለ ቀበሌ በቦምብ ተመቶ ከነጫነው የሰው ኃይልም ወደ አመድነትም ተቀይሯል። ሽንፈቱን ተከትሎ ከፊጥራ እስከ ዓለም ከተማ ያለውንም ጥምር ኃይልም በማንቀሳቀስ የኮላሽን ኃይል ለመታደግ የሞከረው የጥላት እቅድም በዓለም ከተማ አቅራቢያ በተጣለበት አስደንጋጭ ደፈጣም መክነዋል። በአሁኑ ሰዓት ጀግኖቹ ቦታቸውን ይበልጥ እያሻሻሉ ሲሆን በጀግኖቹ ያልሞ ገዳይ ስናይፐር ቡድን ክፉኛ የተመታውና የተበታተነው የጠላት ኃይልም ሙትና ቆስለኛውንም ለመሰብሰብ በመወራጨት ላይ ይገኛል። ነገር ግን ከጀግኖቹ ባሩድ የተረፈ የለም። የጠላት ኃይል በኮላሽ ተራራማ ቦታ ከአመራሮቹ ጋር ሙሉ በሙሉ በሚባል ደረጃ የተደመሰሰ ሲሆን ወታደራዊ ቁሳቁሶችና የጠላት ኃይልም በጀግኖቹ ቁጥጥር ስር ውሏል። 3 የኮማንዶ አመራሮች ተማርከዋል። 1 ብሬን ከነሙሉ ሸንሸል፣ 7 ክላሽንኮፍ ጠመንጃ፣ 3 ማውዘር፣ 2 መገናኛ ሬዲዮ፣ 2 ኤፍ1 ቦምብ፣ 12 ካዝናና 7 የደረት ትጥቅ፣ 360 የክላሽ ተተኳሽ ጥይቶችን፣ ሌሎችም ልዩ ልዩ ወታደራዊ ቁሳቁሶችም መማረክ ተችለዋል። በጀግናው ናዶ ክፍለ ጦር ክንድ የደረሰበትን የከባድ ኪሳራ መቋቋም ያልቻለው ያገዛዙ ኃይልም በተለመደው የሽንፈት ባህሪውም ዙ 23 እና ሞርተር በመጠቀም የንጹሃን አርሶ አደሮች መኖሪያ ቤቶችና ንብረቶች ላይ የበቀል ጥቃትን በመሰንዘር ላይ ይገኛል። ጦሩ ከግንባር ያደረሰው መረጃም እንደሚያመላክተው አሁን የጀመረውን ስልታዊ ማጥቃትም ተጠናክሮ የሚቀጥል ሲሆን ጠላትን በእያንዳንዱ ምሽግ የመቅበሩ ስራ ይቀጥላል ሲልም ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 305ኛ ጎቤ ኮር 52ኛ ክፍለ ጦር ያገዛዙን ስርዓት በመቃወም ከሶቆሮ ንዑስ ወረዳ በጸረ ሽምቅ ለብልጽግና ስርዓት ሲያገለግል የቆዩ የጋንታ 3 አባል የሆኑት ተመስገን መጎስ፣ ፍርዱ ወርቁ፣ አብዬ ንጋቱ ከነሙሉ ትጥቃቸው ወደ 52ኛ ክፍለ ጦርም ተቀላቅለዋል። በመሆኑም የድርጅቱን መርህ መከተል ከነሙሉ ትጥቃቸው ነፃ ምህረትም ተሰጥቷቸዋል። የራስ አበበ አረጋይ ክፍለ ጦር በደገም ወረዳ በጠላት ላይ የማያዳግም የድል እርምጃም ወሰደ። በግራሪያ ፍቼ ስላሴ አውራጃ ነዋሪዎች ላይ ብሔርና ሃይማኖትን ሳይለይ የዘረፋ ተግባር ሲፈጽም በነበረበት የሸኔ ቡድን ላይ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር ራስ አበበ አረጋይ ክፍለ ጦር 2ኛ አሊ ሻለቃ ደገም ወረዳ ውስጥ በሚገኙ ሃሮና አቦ ለሊሳ ቡድን የሰፈረባቸው ቦታዎች ላይ መብረቃዊና የማያዳግም እርምጃም ወስዷል። ከንጋቱ 12 ሰዓት እስከ ቀኑ 5 ሰዓት ድረስ በተደረገ በዚህ ስልታዊና ልዩ ኦፕሬሽን የሻለቃውን አናብስቶች የጠላትን ካምፕ በመስበር ከፍተኛ የድል ዜና አብስረዋል። በኦፕሬሽኑ በርካታ የቡድን አባላቶችም ተደምስሰዋል። በግዳጅ የተገኙ ግብዓቶችም 7 የጦር መሳሪያዎችና በርካታ ተኳሾች ተማርከዋል። 9 የቀንድ ከብቶችም እንዲሁም 15 በግና ፍየሎችም ከዘራፊው እጅ ለአርሶ አደሮቹ ተመልሰዋል።
ወታደራዊ ሻንጣዎች፣ ካዝናዎች፣ ልዩ ልዩ ቦምቦችና የወገብ ትጥቆችም በቁጥጥር ስርም ውለዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ጀብደኛው ምኒልክ ዕዝ የ303ኛ አሳምነው ኮር ከ55 በላይ ጠላትን በመደምሰስና ከ40 በላይ ጥቁር ክላሽን በመማረክ ታላቅ ድልም ተጎናጽፏል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ጀብደኛው ምኒልክ ዕዝ የ303ኛ አሳምነው ኮር ከ55 በላይ ጠላትን በመደምሰስና ከ40 በላይ ጥቁር ክላሽን በመማረክ ታላቅ ድልም ተጎናጽፏል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 303ኛ አሳምነው ኮር አካል የሆነው የ21ኛ ተከዜ ክፍለ ጦር ፋኖች ራሱን 9ኛ ክፍለ ጦር ብሎ የሚጠራው ከኩል መስክ ከ61ኛ ክፍለ ጦር 2 ሻለቃዎችን ይዞ ከላሊበላ ከተማ የተንቀሳቀሰው የብልጽግና ሰራዊትን ስቦ ወደ መግደያ ቦታ በማስገባት አይቀጡ ቅጣትም ቀጥተውታል። ሐምሌ 4 ቀን 2018 ዓ.ም መነሻውን ኩል መስክና ላሊበላ ከተማ አድርጎ ወደ ገነተ ማርያም የተንቀሳቀሰው የጁላ ሰራዊት በዙ 23 እና በ107 የታገዘ ውጊያ ቢያደርግም መሃል ላይ ስቦ በማስገባትም የቆረጣ መሐንዲሶቹም 21ኛ ተከዜ ክፍለ ጦር መሃል ከበባ ውስጥ በማስገባት አኩሪ ድልም አስመዝግበዋል። በዚያው ውጊያም ከ55 በላይ የጠላት ኃይል ሲደመሰሱ ከ30 በላይ የቆሰለ 42 ጥቁር ክላሽና አንድ የሬዲዮ መገናኛ 27 የደረትና የወገብ ትጥቅ 36 ወታደራዊ ሻንጣዎችም ተማርከዋል። በተያያዘ መረጃም አንድ የመከላከያ ሰራዊት አባል ዛሬ መነሻውን ከላሊበላ ከተማ በማድረግ አንድ ጥቁር ስናይፐርና አንድ ጥቁር ክላሽ በመያዝ 303ኛ ግዙፍ አሳምነው ኮርን 16ኛ ነብሮ ተወርዋሪ ኮማንዶ ክፍለ ጦርን ተቀላቅሏል ሲል የ303ኛ አሳምነው ኮር ህዝብ ግንኙነት መምሪያም መረጃውን አድርሶናል። የጀብደኛው ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር አትሮኖስ ሻለቃ ደፈጣ በመጣል በአገዛዙ ሰራዊት ላይም የማያዳግም እርምጃም ወሰደች። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር የአትሮኖስ ሻለቃ ተነዳፊ ተርቦች በኦህዴድ ብልጽግና ወንጀለኛ ቡድን ስልጣን ጠባቂ ኃይል ላይ ደፈጣ በመጣል የክፍለ ጦርና የሻለቃ አመራሮችን ሙትና ቁስለኛ በማድረግ ከፍተኛ ሰብአዊ ኪሳራም አድርሰውበታል። ሐምሌ 4 2018 ዓ.ም በአማራ ሳይንት ሰማይ ስር እጹብ ድንቅ ተብሎ በተመሰገነውና ድንገተኝነትም ባተረፈው የደፈጣ ጥቃትም ከደንሳ ከተማ ወደ በለጩማ በ7 መኪና ሲጓዝ የነበረ ወራሪ ኃይልም ልዩ ቦታው ወጀድ ገንጠያና ጎዴል በተባለ ስትራቴጂክ ቦታዎች ላይ የአትሮኖስ ሻለቃ ተንታጎችም አከርካሪውን በማድቀቅ አሽመድምደውታል። በዚህ አስደናቂ ጥቃትም ክፍለ ጦሩ ዘመቻ ኃላፊ ሻለቃ ወልደ ጊዮርጊስና የሻምበል ማዕረግተኛ የሆነውን አስራት ከባድ ቁስለኛ ሲሆኑ ሌላው ማዕረጉ ለጊዜው ያልታወቀ መስመራዊ መኮንን እስከ አጃቢዎቹ ለዘላለም ማሸለቡ ታቋል። አመራሮቹን አጅቦ በፓትሮልና በካሶኒ ተጭነው ሲጓዝ ከነበሩት ባልታሰበና ድንገተኛ የቦምብና የጥይት ጥቃት ተጋላጭ በመሆናቸው አያሌ ቁጥር ያላቸው መሰረታዊ ወታደሮችም ለኦህዴድ ብልጽግና ወንጀለኞች ቡድን ስልጣን ለመጠበቅ ሲባል የመስዋዕትነት በግ ሆነው ወደ ከርሰ መቃብርም ወርደዋል። የክፍለ ጦሩ ዘመቻ ኃላፊም ሻለቃ ወልደ ጊዮርጊስ አጃቢ መሰረታዊ ወታደር ከድር ጀማል ከቀናት በፊትም ወደ ፋኖ መኮብለሉ የሚታወቅ ነው። ዛሬ ደግሞ ሻለቃ ወልደ ጊዮርጊስና ሌሎች የክፍለ ጦራቸው የሻለቃ አመራሮችም በከፍተኛ አጀብ ተከበው ለመንቀሳቀስ ቢሞክሩም እነሆ ከመቅሰፍቶቹ የጥይት ሐሩር ግን ማምለጥ አልቻለም። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።